No debe parar. ما بفصل ما أنا لما أنتش እንዴት ይወርኛል ያላንቺ ሜልቲዳ እሙዋን ቀየውን ላስጎብኝሽ ብላ አብረው ወጡ። ሞና ነው የምታለቅሰው? አላለቅስም። እያየሁ ምን አገባ ባለቅስ ደግሞ ምንም የማያስለቅስ ነገር አለ? በአንድ ጀንበር እናትና አባቴ ናት። የእናቴን ሰላም ስትነሱ ቆይታችሁ አሁን ደግሞ የኔና የእህቴን ሰላም ስትነሱ መጣችሁ። ሜልዋ ምን ሆነኝ? ወት ሆስፒታል ውጤቷን ሰምቼ ነው የመጣሁት። ታዲያ ምን አሉ? ጭንቅላቷ አስጠጥ የተፈጥሮ አትባልኩ። የሰሞኑ ጭንቀት ደግሞ ሳያባብስበት አልቀረም። እንዴት ባንዴ መጣብን? ሱኮ ግልጽ በእናንተ ምክንያት ነው። እንዴት ሆኖ? እናንተ ከመጣችሁ በፊት ሁሉ ነገር ሰላም ነበር። ሁሉ ነገር ተስተካከለ ነበር። እናንተ ከመጣችሁ በኋላ እንኳን ሚሉ እኔ ራሴ ልታሳምኑኝ ነው። ኤዲያ አንተ ደግሞ ምኑንም እያመጣህ የምትለድፍብን? ቆይ ምን አርጉ ነው የምትለን? ቤት ለቃችሁ ውጡ። እሱ ነው ችግር። በፊት የእናቴ ጭንቀት ነበራችሁ። የመኪና አደጋ ገደላት እንጂ እናንተን የጀመራችኋት። አሁን ደግሞ እህቴን እኮኛ ምን ታስመስላለህ? የመጣበትን ጉዳይ እኔም እናንተም ታውቁታላችሁ። ለምንድን ነው የመጣ? የለበያኔ ደረቅ መልሶ ልበርቃ ነው። ለምን እንደው እንዳታወራም? እንደው እንደማወራ ከወንድ ጋር ነው። እናንተ ቆይ አይደብራችሁም እንዴ? ሰው ከቤት ይውጥልኝ ያላችሁ የምን ሙጭጭ ነው? ሼም አይደል እንዴ? እኛ እኮ ባይተዋር ሆኗል። እንጥቀማቸው እናስፈልጋችኋለን ብለን አንተ እንዲያልኸውስ ፈጣጣ ሆነንም አይደል? ጥሩ መጥቀም ከፈልጋችሁ ቤት ይለቃችሁ ጥልኛ። ደግ በልና ይልቃል የቃችንን ሸካክፍ። እዚህ ጥቅም የለንም። ወደሚፈልጉን እንሄድ። እውነትም የሚልዋህ መንበኛ መባባስ ከሆነ ሁሉም ነገር ጥንቅር ብሎ ይቅር። እሷ ደግ የዋህ ሩሩ ልጅ ናት። የሷ ክፉ በእኛ እንዲሳበብ አለሻም። በልና እንሂድ። እንደዛ ነው የሚሻላችሁ። የኔ እናት እኔ ያለሁልሽ ህይወትን ቢሆን እሰጥሻለሁ። ቆይ ግን አንተ ከመቼ ጀምሮ እንደዚህ መሆን የጀመርከው? ሁሉም ቢሆን ላንቺ እኮ እንደዚህ ነኝ። እኔ እሱን አላልኩም። እና ሰዎቹን ማስጨነቅ ማሳዘን ለምንድን እንደ ስራ መቁጠር የጀመርከው? ቆይ ፈልገው አልተወለዱ? ፈልገው ግን እኛ ባሮቻችንን ማስቀረት ነው የመጡት። እንደውም ከነሱ በላይ ጭንቀት ያንተ ነክ። እንዴት? ናሂ እያየሁክ ማንነትህን እያጣክ ነው። እሺ ቆይ እኔ ምን ላድርግልሽ? እኔ እኮ ላንቺ ተመቻች ህይወት እንዲኖርሽ እኮ ነው።
አንቺን ይጎዳል ካልኩ ሰው ጋር ሁሉ መባላው ግድ የለም ይጎድሻል ያልካቸው ሰዎች በጣም ያስፈልጉኛል። እኔ አልገባኝ እንዲህ መጣለሽው በር ላይ ቆመሽ በሰማሽ ነገር መስሎኝ ነበር። አንቺ ግን እነዚህ ሰዎች ጉዳይ ነው ያሳሰበሽ? በእርግጥ የሰማሁት ነገር አሳዝኖኛልም አስደስቶኛልም። አስደስቶኛል? አዎ ከማዬና ከአባዬ ጋር እንደምገናኝ ሳስብ በጣም ደስ አለኝ። እሺ ሁሉም ማድረገው ለማን ሆነና? አንቺ ስላለሽኝ አይደል? ነገን ማሰብ አንቺ ስላለሽኝ አይደል? አንቺ ግን አፍሽን ሞልተሽ ደስታዬን ትይኛለሽ። ጨካኝ ነሽ። እሺ ወንድሜ እንደዛ ለማለት እኮ ፈልጌ አይደለም። እና ምን ለማለት ፈልገሽ ነው? እማዬና አባዬን ስለምገናኝ ምን ማለት ነው? ስለናፈቁኝ እኮ ነው። ምን ናፍቆኛል? አንቺን ብዬ እንጂ። እሺ ይቅርታ በቃ አይለምደኝም። ለኔ አይደል ለራስሽ ሁለተኛ እንደደግሚው። እሺ ግን ምን? ዶክተሩ ያለህን እኮ በስርዓት አልነገርከኝም። የሰማሽው ነው። ጭንቀት ቀነስ ሪላክስ ታርግ ብሏል። እኔ ላይ ማያቸው ምልክቶች ኢንተርኔት ላይ ያስተያየው ነበር። መቼ? በጣም ያመመኝ ሲመጣ። እና ቀድመሽ አውቀሽ ነበር? አይ እንደዛ ሳይሆን ካሉብኝ በሽታዎች ጋር ተመሳሳይነት ያላቸው ነገሮች ሳይ ትንሽ ጠርጥሬ ነበር። እና ቀድመሽ ለምን አላሳወቅሽኝም? ምን ብዬ ነው የምነግርህ? ህይወቴን የሚነጥቀኝ በሽታ ይዞኛል ብዬ ነው የምነግርህ? አይ እዛ ድረስማ አያደርስሽም። ወንድሜ ምን ማድረግ ትችላለህ የመጣውን ነገር ከመቀበል ውጪ? ለምሳሌ ሊያስጨንቁሽ የሚችሉ ሰዎችን አባረርኩልሽ። ማለት ከባለፈው ጀምሮ ከኒልቃ ጋር ሰጣላ ነው ራስሽን ሰተሽ ወደድሽው። እነሱ ካሉ ደግሞ እኔ ማውራቴን አልተወም ብዬ አባረርኳቸው። እና ሄዱ? እስካሁን ማይቆዩ ውሸታም ነህ። ጭራሽ አታስብልኝ። ብታስብልኝ ኖሮ ከነዛ ሰዎች ጋር ስስቅና ሳውራ ስታይ ምን ያህል ደስተኛ እንደመሆን ይገባት ነበር። በጣም ራስ ወዳጅ እየሆንክ ነው። እንዴት ምን ራስ ወዳጅ ነው? ሰማኛለህ? እነዛ ሰዎች እህትና ወንድሞቻችን ናቸው። አንተ ለመቀበል ትችላለህ። እኔ ግን አምኜ ተቀብያቸዋለሁ። ናይ የምታስብልኝ ከሆነ አሁኑኑ ከየትም ብለህ ካምጣቸው። በፍጹም አላደርገውም። አታደርገውም? እሺ አሁን ክፍሌ ለቆታል። ትናንት ለምታውቃቸው ሰዎች ብለሽ እኔን ከክፍል ውጣልኝ። እንደፈለክ ማሰብ ትችላለህ። አሁን ውጣልኝ። አሁን ምትከርሚው? እሺ እንዲሁ ምን አድርገን ይሆን ይሄን ያክል የሚጠላ? ምን አውቄ አንቺዬ? እንዲሁ እናታችን ገደላችሁብን፣ አበሳጫችሁብን የሚለን ለመሆኑ እኛ ወይት አይተናት እናውቅና? እኔ እኮ ራሱ እንዲሁ ግራን የገባኝ እኔ እሷንማ ተደበቃኛን ስትረዳ ነው። በምኛ ምክንያት መታመሟን በምን አውቄው? አንቺ ታሞ ይሆን እንዴ? ጠበል ቢነከር ከሰው ጋር የሚያባለው እንደው ተጠናውቶት ይሆን? ህዋ ሰበርስ ቢሆን ያለሱ ፍቃድ ይሆናል እንዴ? እንደው ግራ ቢገባኝ እኮ ነው። ኋላ እንገናኝ። ምን ገዱ? በቃ ተለያይም። ህዋ ምን ፈልገሽ ነው? እንደው ሜልዋን እንኳን በወጉቻው ሳልላት አስቢው ነበር። እንዲው ምልጃ ይሆንብኛል ብዬ ተውት። መሰናበት ምኑ ነው ምልጃ? ለዛ ከይሲ ምልጃ ነው። እሷ መሄድያችንን ስለማትሻ ገና ሆኜ ተነላት ወይ ለትሄዱ ነው ማለት ይቀራል? አይቀርም አልኩሽ እኮ። እሺ አሁን የት ብለን ነው የምንሄደው? ምኑን አውቄው? የደወለልን የለም የሚለው አጎት ጋር አንሄድም? ደውዬለት ስልኩም አይሰራ። እስቲ ደግሜ ልደውልለት። ድንጋይ ያገኝሽ ምንድነው የምትልህ? ማግኘት አይችሉም ትላለች። መጋኛ ያገኛት እቴ። እሺ ሳሮኔ ጋር እንሂድ። አየየየየ ናሆም በእጅ ያላለ እሷ ሽልት ነው እንዲሁ ቢጨንቅሽ እንጂ ሙጂ። እና እንግዲህ የት እንሂድ? አባት ታስጨንቂ።
በቃ እግራችን ወደ መራን እንሄዳለን። እዚህ ሰው ሀገር ወዴት ነው እግራችን እንደመራን የምንሄደው? አይ እንግዲህ እሱን አስቀድመሽ ነበር ማሰብ። ተረጋጊ እንሰበበት ትለሽ እዚህ ቤት ታደርኩ አንገቴን በካራ ብለሽ እኔንም ማቅሌን አሰተሽኝ ይኸው አውላላ ሜዳ ላይ ጣል እንዴ ይከላል። ቆይ ምን ሆንክብኝ? ከሜሉ ጋር ተጣላ እና የተለመደ ነገር አይደል እንዴ? በአሁኑ እንደዛ አይደለም። እሺ አስጨነቀኝ። ቆይ በምን ምክንያት ነው? ሜሉ ጥቂት እድሜ ነው ያላት። እሷን አስደስታለሁ ብዬ ባደረኩት ነገር ተጣላን። ጥቂት እድሜ ስትል እንደና አባዬ ላጣት ነው። ምንድነው ወሳስብክብኝ እኮ? ሜሊ ጭንቅላቷ ውስጥ እጤ ተፈጥሯል። ምን? በፈጣሪ። እሺ ቆይ እሷ አውቃለች? ታውቃለች፣ ግን ዶክተሩ የነገረኝ አይደለም የነገርኳት። ቀላል አድርጌ ነው የነገርኳት። ዶክተሩ ምንድነው ያለ? በጣም አክብዶ ነው የነገረኝ። በሽታውን መቋጠር ካልቻለ ላጣት እንደምንችል ነው የነገረኝ። በፈጣሪ። እሺ ቆይ አሁን ምን ተሻለ? እኔም ጨንቆኛል። እና ይሄንን ስላወቀሽ ነው ልጣላችሁት? አይደለም፣ እኔ ቃልን ስላባረርኳቸው የተጣላ ነው። ወጡልህ? እሰይ፣ በጣም ደስ የሚል ነገር ነው። ቢያንስ እኮ አንድ ነገር አቃለልን ማለት ነው። ምን ይቃለላል? ካላመጣቸው ብላ እየጨቀጨቀች ነው። ተው፣ ችግር የለውም። እሷን እርሳት። ደግሞ ቀስ እያለች ትረሳቸዋለች። አትጨናነቅ። እያወቅሻት ሙጭጭ ካለች እኮ ሙጭጭ ነው። ይኸውልህ ቤቢ፣ ያንተ ግዴታ ጤናዋን መጠበቅ ነው እንጂ ሌላ ሰው መቀለብ አይደለም። ስለ ራስ አስብ እንጂ ቤብ። ራስህን እስቲ ያው አንተስ መቃወስ አለብህ? ሁሉም ነገር የሚኖረው አንተ ስትኖር ነው። እሺ የኔ ቆንጆ፣ አንቺ ብቻ እኮ ነው ስለኔ ብታስብልኝ። ይኸውልህ ለራሴ በማስበው ልክ አስብልሃለሁ። እስካሁንም ደግሞ ዝም ያልኩ ያው ሀዘን ላይ ነው ብዬ ስላሰብኩ ነው። በቃ አሁን እኮ አትመልሳቸውም። የራስህን ህይወት መኖር ጀምር። ወጣት ነህ እኮ፣ ብዙ ነገር ይጠበቅብሃል። ቢያንስ እንደ በፊቱ መሆን ባትችል እንኳን ለመረጋጋት ግን ሞክር። እሺ ልክ ነሽ። ለራሴም መኖር አለብኝ። ጎበስ። ሜሉ እኮ አሁን የልጅነት ጊዜዋን እየጨረሰች ስለሆነ እኔ ያልኩት ካልሆነ ማለቱ አይቀርም። አንተ ደግሞ አምርረህ ከሷ ጋር አትጣላ። ሆድ ደግሞ ይብሳታል። እሺ እኔ ስሱ በያረለ ከክፍሏ ዝም ይወጣት። ለማንኛውም በቃ አሁን ራት ልሰራላችሁ። ልሰራላችሁ ማለት ልታሪ መሰለኝ አመጣጥሽ። እኔማ ሰላም ላችሁ ነው የመጣሁት፣ ግን ደግሞ ዳሪ ከልከኝ አጥራለሁ። እንደሱ ነው ይባላል። እንዴት ጥቂያየሽኝ ዝም ብለሽ ትሄጂ ነው? በፍጹም አላደርገውም። በይ በቃሽ። የጉዳይ ነገር ካለ ገዛዝቼ ልምጣ። ሄይ ሳሪ፣ ዛሬ ደግሞ እንዴት ችለሽበታል ባክሽ? ቆይ ይሄን ሁሉ ምክር ግን ከየት አምጥቼ ነው? ልቡን ፍስስ ነው ያደረኩት። አንበሳ ሳሪ። ባለሙያ እኮ ነሽ።
ሙያውማ ነበር ባሉ ጠፋ እንጂ ሾካካ ምን ያለው አይደል እንዴ? አንተማ ባላለውንክም እኮ በቻይኛ አገባኝ ማለትሽ ነው? ካላገባኸኝ እኮ ባላለምክም ማለት ነው። በዚህ ሰዓት ካገባሽ ቤተሰቦቹን ቀቦ አገባኝ ይሉኛል ብዬ ነው እንጂ አገባሽ ነበር። ሰርግ ምናምን እኮ አያስፈልግም። ይኸውልህ በቃ መፈራረም ብቻ። ከዛ በኋላ ደግሞ በጊዜ ሂደት ሰርጉን መደገስ እንችላለን። አንቺ ሰርጋሽን እንጂ እኮ እኔ ማስቤው ነበር። እንዴ እና ለምን አላማከርከኝም? እምቢ ትይኛለሽ ብዬ ነው። እሺ መቼ እንጋባ? 1 2 3 ወስጪ። ቆይ አሁን እሺ ብለኸኛል ነበር እንዴ? ተስማምቻለሁ አላልከኝም? የሚሉን ጉዳይ እኮ ማስተካከል አለብኝ። እሺ እስከዛ ነይስ 1 2 ማለት እኮ ነገር ነው ቤት ቢሆንስ? እኔ በቃ ካንተ ተለይቶ መኖር በጣም ሰልችቶኛል። እኔም እኮ አንቺ ጋር እስከምኖር ድረስ እናፍቃለሁ። ታስታውቃለህ። ለምን እስከዛ ሲያፍርሽ ማስኖር? የምሬን ነው? አዎ በዛም ከሚዲ ጋር ያላችሁን ቅሬታ ታስተካክሉታላችሁ። ቆንጆ ሀሳብ። ግን ሜል ትስማማለች? በእኔ ህይወት እኔ ከተስማማው በቂ ነው። ይሄን ያባት አንዴ ብቻ እግሬ እዚህ ቤት ይግባ እንጂ ከዛ በኋላ ምን እንደማደርግ እኔ ነኝ የማውቀው። ባሮዲን ደግሞ ዘጠገብ ቆመ። ሜልክ ፈጭልኝ በእናትሽ። በእናትና አይታውኝ እጭ እንዴት ነው የምትውሽ? ቀኑ እኮ ምግብ አልበላሽም እኮ። አልበላም። አይ እንግዲህ አትጨማለቂ። ነይ ውጪ ነው። አዎ ኧረ እባክሽ ሜሉ አታስጨንቂኝ። አላሳዝንሽም? አታስቢልኝም ማለት ነው? እኔማ አስብልሃለሁ። አንተ ነህ እንጂ ጭራሽ ማትረዳኝ። እንደዛ ነው የምታስቢው? አዎ ብትረዳኝ ኖሮ የምልህን ነገር ታደርግልኝ ነበር። እሱን በፍጹም አላደርገውም። በቃ እኔም አልበላም። አትጨቃጨቀኝ በቃ። አልበላም አለች። እነዚህ ሰዎች ካለመጣቸው ምንም ምግብ የሚባል ነገር አልነካበትም። ምን ነው አሁንስ በጣም አበዛችሁ። እኔ ራሴ ግራ ገብቶኛል። ለነገሩ አንተ ነው ያቀበጥካት። እንዴ ምን አድርጊ ነው ማቀብጣት? የአምላክ ቃል ይመስል ያለችውን ሁሉ ታደርጋለህ። እና ምን ላድርግ? ያለዋት እኮ እኔ ብቻ ነኝ። ጓደኛ እንኳን ራሱ እኮ የላትም። ወጣት ልጅ እኮ ነች። በራሷ ምንም ነገር ማድረግ መልመድ አለባት። በዚህ ፍጥነት በሂደት ነው እንጂ። ይኸውልህ አንዳንዴ ችግርን ማየት በጣም ጥሩ ነው። ምን በወጣት እንደዛ ካልክ እና ይልቃል እናምጣላት። እሺ እሱ መቼም አይሆንም። እኔ የምልህ ግን ተገርፋ ታውቃለች? ማይ አታውቅም። ታዲያ ለዚህ ነው እንደዚህ ሆነችው። አንቺም አታውቂ ነገር አለ። ሚል እኮ በልጅነቷ ተይ አታርጊ የተባለችውን ሁሉ እሺ እያለች ነው። የማያጠፋ ሰው ደግሞ እንዴት ዱላ ይሰነዘርበታል? ምንም ጥፋት አታውቅም። ታጠፋለች ግን ለዱላ የሚያደርስ አይደለም። ተይ ስትያት እሺ ነው የምትለው። እና አሁን እያካከሰችው ነው ብለሽ ነው?
ትንሽ ታንሽ እንደዚህ ደክሞ ዶክተሩ ደውሎልኝ ስለሜል ጉዳይ ማናቀይ ነገር አደውሎኝ አናግሬው ወጣቴ ነው እና ስልክ እንኳን አንዴ አታነሳልኝ እንዴ? ተርሻለሁ ብዬ እኮ። እሺ ምን አለ ዶክተሩ? ኬዙ የባሰ ስለሚመጣ ትሪትመንት ያስፈልጋታል አለ። ያ ማለት እኔ ቃል መፈልግ አለብኝ እንዴ? ገና የተገላገልናቸውን ጎትተል ታመጣቸው ነው እንደዚህ? እና እሺ እኔ ምን ላድርግ? ይኸውልህ በዚህ ጉዳይ አንተ ጣልቃ መግባት የለብህም። እኔ ራሴ ሜላትን አናግራታለሁ። ቆይ አንተ በሩ አልገነጠላለክ እንዴ? እባክሽ ሳሮን ነኝ ክፈች። አልከፍትም። ብትከፍቺ ነው የሚሻልሽ። ቆይ አንቺ ማን ስለሆንሽ ነው የምታስፈራሪኝ? አንቺ ክፈች እኮ ነው የምልሽ። ማታ የወሰድሽውን ሳህን ላጥብ ነው። አሁንስ አትከፍቺም? እሺ ቆይ ምን ለማድረግ እየሞከርሽ ነው? ምን አደረኩ? ወንድምሽን አንቺ ባትፈልጊው እኔ ግን በደንብ አድርጌ እፈልገዋለሁ። ለምን እንደምትፈልጊው አንቺም እኔም በደንብ እናውቃለን። የፈለግሽውን ማሰብ ትችላለሽ። ለማንኛውም እነዛን ተንከሲስ ሰዎች ከዚህ በኋላ እዚህ አምጣቸው እንዳትዩ። መብቴ ነው። በቤቴ የፈለኩትን ሰው ማስመጣትም ማስወጣትም እችላለሁ። በጣም ጥሩ። እሱን አብረን እናያለን። ናሆም ናሆም ናሆም! ልታሰድበኝ ነው የመጣሃት? የምስድብ አሁን ከዚህ ቤት አስወጣልኝ። አይኗም ማየት አልፈልግም። ሚስቴ እኮ ናት። መቼ ገባሃት ሚስት? ለነገሩ አባዬና ማዬ ቢኖር ማንም እየመጣ አይፈነጭብኝም ነበር። ሜል ንግግርሽን አስተካክል። ምን ነው ደበረህ እንዴ? ካንተ እኮ ነው የተማርኩት። እኔ እንደዚህ አይነት ንግግር ተናግሬ አላውቅም። ኧረ እና ይልቃል እንደዚህ ነበር የምትላቸው። ይኸውልሽ ሜል አሁን ያለሽበት ሁኔታ እንደዚህ እንድትንዳጭ አይፈቀድም። ስለዚህ ተረጋጊ። ጥሩ እንድረጋጋ ከፈልክ እቺን ሴትዮ ከዚህ ቤት አስወጣልኝ። ሴትዮ? ምን ነው ሴትዮ አይደለሽ እንዴ? ይኸውልሽ ሜል በቃ ከዚህ በኋላ ተረጋግተን እናውራ። ያልነገርኩሽ ነገር አለ። ከዚህ በኋላ እዚህ ቤት ነው የምትኖረው። አሃ አሁን በደንብ ገባኝ። እና ይልቃል ነው ያስወጣቸው እቺን ስስት እዚህ ቤት ለማምጣት ነበር? ሜላት ተዋት። ስትለምደኝ ትወደኛለች። መቼም አላረገውም እንዳታስቢው። ለአንተ ደግሞ እነ ይልቃልን ያባረርካቸውን ላጎቴ ደውዬ እነግረዋለሁ። ቀድሜ እነግረዋለሁ። መቼም አባረርኳቸው አላልከውም አይደል? አንቺ ልጅ ለምን ስነ ስርዓት አይኖርሽም? በጣም ታሳዝናለህ። ይብላኝ ለአንተ። እኔስ ትንሽ ጊዜ ነው የቀረኝ። ግን በዚህ ጊዜ እንኳን እኔ ለማስደሰት አትሞክርም? ኧረ እባክሽ ሜላት። ሜል እንደዚህ እንዳትይኝ ተነጋግረን ነበር እንዴ? አንተ ስለዚህ ሴትዮ ብለህ አይደል እኔ የምትቆጣኝ? አንድ ቀን እንኳን ተቆጥተኸኝ አታውቅም። እሷ ስለመጣች ግን ለእሷ ተደረበ እኔን ተናገርከኝ። ለነገሩ ተው፣ በዚች ምድር ላይ ብቸኛዋ ሰው እኔ ነኝ። አንተ እንደሆነ ሚስትህን ይዘሃል። እኔን ግን እህትና ወንድሞቼን ሁሉ አባረርክብኝ። ኧረ በፈጠረሽ ሜላት። ቆንጆ ትወና ይወጣሻል። ሁሉም ሰው እንዳንቺ ነው የሚመስልሽ? አይመስልም። ባይሆን ያንቺ አይበልጥም ብለሽ ነው? ባስተሳሰብ አዎ። ከኔ ጋር ፍቅር ብትሆኚ ነው የሚሻልሽ። አለበለዚያ ህይወትሽን ሲሆን ነው ማድረግልሽ። እሱን አብረን ብናየው አይሻልም? እስከዛ እድሜ ኖሮሽ ከቆየሽ እንገናኛለን። ዝም ብለሽ አትፎክሪ። አሁን እንጂ ከማን ጋር እየተሳፈጥሽ እንደሆነ አላወቅሽም። ማን እንደሆንኩ ደግሞ አሳይሻለሁ። ቤት በቃ ተረጋጋ። እስከ መቼ? እኔ አላቅም፣ ግን ነገሮች እንደዚህ እንደማይቀጥሉ አውቃለሁ። አይመስለኝም። እሷ ይጠቅማታል ብዬ ያሰብኩትን ነገር ያደረኩ መስሎኝ ነበር። እሱማ እኮ ልክ ነህ፣ ግን ደግሞ ሰዎቹ የሆነ ነገር አድርገውባት ይሆናል። እቺ ደግሞ የማይሆን ነገር አታውሪ። የምሬን እኮ ነው። ለሀብት ተብሎ ስንት ነገር ይደረግልህ እንዴ? አንቺ ታደርጊዋለሽ?
በፍጹም። ቆይ እንዴት አሰብከው? አንቺ የማታስቢውን ሰው ያስባል ብለሽ ማሰብ ጥሩ አይደለም። አሃ ለነሱ መደረብክ ነው አላልኩ ብትልም አይፈረድብህም። ስጋዎች ናቸው። እኔ ግን ባዳክ ነኝ አይደለ? እነሱ ስጋዎች አይደሉም። ላፍ በለው እንጂ የማይካድ እውነት ነው። ልታሰድበኝ ነው? ኧረ በእናታችሁ ልተኛበት።